ኧረ አለቃ አዘጋቱ ነበር እንዴ? የማይረባ ጭራሽ ነው ትጠይቀኛለህ እንዴ? አሁን ይሄና ስለኔ ምንም ነገር ሳትነግራችሁ አንጠልጥላ አምጣልኝ። ትንሽ ስለኔ ነገር ማብራራት ከጀመረች ሔዋን ታውቀኛለች። እሺ አለቃ አመጣታለሁ። የማይረባ ቆይ እንዴት ነው ነገሮች ባንዴ እንደዚህ የተደራረቡብኝ? አንቺ ማትረቢ ለጂ እሺ ሄደለከም እሺ በእናትህ በምትወደው ሰው ለምን እንዳገለኝ ይገሏታል ወይም ካልሆነ ደግሞ ለወንዶች አሳልፈው መጫወቻ ያደርጓታል። ተጫውተውባት ሲያበቁ ደግሞ ማንም በማያገኛ ቦታ አርቀው ይጥሏታል። እና እንደዛ ከሆነ እናድናታ እንጥራውና ሲመጣ ተባብረን እንቀጥቅጠው። እንደምታስቢ እኛ እዚህ በአንድ ሰው ብቻ የምንጠበቅ ይመስልሻል? እዚህ አካባቢ ላይ ግማሹ እንደ ገበሬ፣ ግማሹ ሰው ጠባቂ፣ ግማሹ ሰፈር ጠባቂ መስሎ ነው የሚኖሩት። ከዚህ በር ብታልፊ እንኳን ወዴት እንታመጫችን? እሺ ቆይ እናንተ እዚህ ከገባችሁ ስንት ጊዜ ሆናችሁ? ሁላችንም ከአምስት ወር በላይ ሆናል። እኔ እንደመቶ ነኝ። እዚህ ከገባን በኋላ ሁሉም አብሮን ከሚወጣ ወንድ ጋር አድኑን ብለው ይጠይቋቸዋል። ግን በብዙ ምክንያት ብዙ ሴቶች ሲደፈሩና ሲገደሉ አይቻል። አዳዲስ ሴቶችም ሲመጡ መማሪያ ሲሆን አይቻል። ምክንያቱም እዛ ቤት የሚመጡ ሰዎች ሁሉ የእነሱ ሰዎች ናቸው። እዛ ቤት እንዳለ የሚመጡት ደግሞ ባለስልጣንና ባለሀብት ብቻ ናቸው፣ የራሳቸው ሰዎች ናቸው። ስለዚህ ማንም ሊያድነን አይችልም ማለት ነው። ያሳዝነኝ ማንም የለም። ከወራት በፊት እዚህ ከኛ ጋር የምትኖር ልጅ እንኳን ብዙ ፈተናዎች ቢገጥሟትም ተቋቁሜ አልፌ አስይዛቸዋለሁ እያለች ትዝት ነበር። ከአለቃዎቹ አንዷ የአጎቷ ሚስት ነበረች። ታውቂያለሽ? ስለሷ ምንም መረጃ ሊሰጡን አልቻሉም ነበር። ሌሎቹ ሴቶች ሲሞቱ ለቤተሰቦቻቸው ደውለን እንድናረዳቸው ያስገድዱን ነበር። ማለት ቆይ ደውላችሁ ስትጠይቁ ሬሳችሁ የት እንጠየቃለን፣ ግን ለሱ ምላሽ ይነገረናል። ስደት እየወጣን በበረሃ ላይ በራብ እንደሞተች ወይንም ደግሞ ገንዘብ አምጪ ብለው እንደገደሏት ወይንም ደግሞ የምንሄድበት መርከብ ተገልብጦ አብዛኞቹ ስደተኞች እንደሞቱ እንድንል ያስገድዱናል። በፈጣሪ ስም እሺ ቆይ ሁሉ የሚገደል ሰው የት ነው የሚወሰደው? ቅድም እንደነገርንሽ ለጠባቂዎቹ ይሰጡናል። ከዛን እንደፈለጉ ከተጫወቱብን በኋላ ይገሉናል። ከዛ በኋላ ሟቾቹ ብዙ ከሆኑ አንድ ጎጆ ቤት ውስጥ ያስገቡና ያቃጥሉናል። የሟቾቹ ቁጥር አንድ ከሆኑ ምሽት ላይ ጅብ እንዲበላን ጫካ ውስጥ አውጥተው ይጥሉናል። ቆይ ግን እናንተ ይህን እንዴት ታውቁቻላችሁ? ለአንቺ ለምን እንዳላሳይሽ ካስቸጋሽና አንቺ ከሞት የሚያጡት ነገር ካለ ቆይ ፉ የሁሉ ስቃይ አይተህ ይሁን። እባክህን አምላኬ ሆይ የእነዚህ ምስኪን ሴቶች ህይወት እንድታደግ አንተ እርዳን። እንደዚህ ሆነን ከመጣ ያቅልናል ብንዘጋጅ ይሻላል። በቃ የወሰዷት ሴት ረሳናት እንዴ? ቆይ ምን አይነት ጭካኔ ነው? ህይወት እዚህ እንደዚህ ነው የሚቀጥለው። አንዷ ከሌለች አንዷ ትተካለች። እኛም እስካሁን በህይወት የቆየነው አፋችንን ዘግተን በመቀመጣችን ነው። እሺ አትገለኝ። እኔ ምንም ነገር ለመስራት ዝግጁ ነኝ። ታዲያ ይሄ ጥቅምሽ ለኔ ለምንድን ነው ያለው? በእናትህ እሺ አትገለኝ። በቃ የፈለኩት ሁሉ እሰራለሁ። እባክህ ይቅርታ አድርግልኝ። እናቴ ላይ ነች። ካገኘሻት ሰላም በይልኝ። ሰማኛል። ልጆቹን ጥራቸውና ወደሚወስዱበት ይሰዳል። እንደገና ደግሞ እነዚህ የቀሩት ምን እንደሆነ አጣ ይህ ባታመሰግን ደስ ይሻላል። ሐረግ ክፍል 86 ተለቀቀ። አቶ ያፌት እጅግ በጣም ተበሳጭቷል። ዛሬ ውሎዬ ሁሉ ነገር መርዶ ነው እንዴ? ምንም አይነት አዲስ ነገር የለም ብሎ እጅግ በጣም ተበሳጭቷል። በር አጋጣሚ ክፍት ትቶ ያየችው ሴት ከሴቶቹ መሀል አንዷ ያየችው እንግዲህ ለምን አየች ተብሎ እንግዲህ ተገድላለች እና ሴቶቹም ያዩትን እንዳላየ የሰሙትን እንዳልሰማ በማለፍ እንጂ እዚህ የደረሱት አለዛ የሞቱትና የወዴት እንደደረሱ ያልታወቁት እጅግ በጣም ብዙ እንደሆኑ ደግሞ የት እንደደረሰች እንደማያውቁ ለሔዋን ነገሯት። ሰላም ሰላም፣ ውድና የተወደዳችሁ ሹካሚን ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ትረፍረፍ ይበል እያልን ዛሬም እንደ ሁልጊዜውም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ሐረግ በባለፈው እንደተመለከትነው እንግዲህ ያፌት ድርጅቱ ከስሮ ስለነበረ ድርጅቱ በአደንዛዥ እጽ ፋንታ ዱቄት መጥቶ ስለነበር በሱ የተነሳ ከ5 ሚሊዮን ብር በላይ ከስር ያለው ብሎ እጅግ በጣም እየተበሳጨ ነበር እና ይሄንንም ከቡችላው ጋር እያወራ ሳለ
አንዷ ሴት በቃ ይህን እድልማ በር ተከፍቶ አያመልጠኝም ብላ አመልጣለሁኝ ከዚህ ይህን እድል አላሳልፍም ብላ ከመሀላቸው አረታይ ቢሏትም እምቢ ብላ ወጣ ነበር። እናም አጋጣሚ ስትወጣ ስላዩት አቶ ያፌት እንግዲህ ነብሮ ያፌት አይቷታልና አንተ እንዴት ነው በር ክፍት ጥለህ የምትመጣው ሲለው ራሱን ዙሮ እየጠየቀው ነበር። እንዴ በር ክፍት ትቻለሁ እንዴ ሲለው ነበር። እና ምን ነው መልሰህ የምትጠይቀኝ ሲለው ከዛ እሺ እንደኔ የዘጋሁት መስሎኝ ነበር ብሎ ተመልሶ በሩን ሊዘጋ ሄዷል። በሩን ሊዘጋም ሳይሆን እሷን ይዞ እንዲመጣ ምክንያቱም ሄዳ ለህዋን ከነገረች ህዋን አለቃው ማን እንደሆነ ስለምታውቅ በሱ ቤት ያፌት እንደሆነ የዚያ ስራ የያፌት እንደሆነ የማታውቅ ስለመሰለው አያፌት ሞኙ። እናም እንግዲህ ህዊ እንዳሰማ ህዊ ማወቅ የለባትም ብሎ ነው ልጅቷ እንድትመጣና እንድትገደል ከመሀላቸው እንድትለይ ያደረገው። እናም እንግዲህ ያፌት ተላላኪ የሆነው ሄዶ አምጥቷት ከዛም በኋላ ባካችሁ አትግደሉኝ እናት የላችሁም ወይ እህት የላችሁም ወይ እያለች ብትለምንም ልመናዋ አንዲንም አድማጭ አላገኘም። እና ያፌትም ለምን ታዲያ ጥቅምሽ አልታየኝም እያለ እባክህ አላየሁም አልሰማሁም ረስቼው እኖራለሁ ምንም ነገር አልናገርም ምንም ነገር አድርጊ ብትለኝም አደርጋለሁኝ ብላ ብትለምነው እንዴት ነው ታዲያ ለኔ ማገልግሎት ወይም ጥቅምሽ ያልታየኝ ብሎ እንደውም ሙድ ያያዘባት ነበር። እናም እንግዲህ እናቴ ሰማይ ቤት ስላለች እዛው ሰላም በያት ካገኘሻት ብሎ አንገቷን ቀንጥሶ ጥሏታል። እናም ደግሞ ያው የሱ የሆኑ ሰዎቹ አንስተው እንደዛው እንደተለመደው እንደምንጊዜው እንዲጥሏት። እናም ሴቶቹ በቃ ይችል ልጅ እንደዚህ ነው ማለት ነው አናዲናትም በቃ አናዲናት እንጥራውና ሁላችንም ተባብረን እንደብዲበው ብላ ብትጠይቅም እንግዲህ ለህዊ የተሰጣት መልስ እንደዛ ማድረግ አንችልም እዚህ አካባቢ በገበሬ መስለው ምንም መስለው ሁሉም የነሱ ሰዎች ናቸው ሀታ አገልግሎት የምንሰጣቸው ሰዎች ባለሀብቶቹም የነሱ ናቸው ምክንያቱም እርዱን እያሏቸው በዛውም መድረሻቸው የት እንደሆነ የት እንደደረሱ ያልታወቁ ብዙ ሴቶች አሉ ምክንያቱም ሁሉም ሰው በዙሪያው ያለው የነሱ ሰው ብቻ ነው ብለዋል። እንዴት ብላ ስትጠይቅም እንግዲህ ብዙ ሴቶች ዝም ካላሉ እንደሚገደሉ እንደሚደበደቡ ሁሉም ሰው ተጫውቶባቸው ከጨረሰ በኋላ ይገደላሉ። ከዛም ብዙ ከሆኑ አንድ ጎጆ ቤት ተሰብስቦ ይቃጠላል፣ አንድ ከሆነ ደግሞ ጫካ ለጅብ ይጣላል ብለው ነግረዋታል። እናም አንዲት ልጅ ነበረች ብለው ስለ ኤፉ ማውርተውላታል። እና እሷ አለቃዋ የነበረችው ያጎቷ ሚስት ስለነበረች ይህን አልፌ እናንተንም ማግዛችኋለሁ ለእናንተም እታገልላችኋለሁ እኔም ይሄን ቀን ያልፋለሁ ብላን ነበር። ግን የት እንደወደቀች አናቅም። ሌላውን ግን ቤተሰብ አርዱ ነበር ስትል እንዴት አድርጋችሁ ብትላቸው እንግዲህ በስደት በበረሃ ጉዞ እንደው እየወጡ መንገድ ላይ እንደሞቱና ወይም ደግሞ እዛው በስደት እያሉ ገንዘብ ካልከፈላችሁ ብለው እንደገደሏቸው እያደረጉ ለቤተሰብ እንደሚያስረዱ ከነ መልሱ እንደሚነገራቸው ወደው ሳይሆን ተገደው መርዶ እንደሚያረዱና የሷን ግን አርዱም ያላቸው ሰው እንደሌለ እንዲህ አርጉ ያላቸው ሰው እንደሌለ ተናግረዋል። ቢያንስ እዛ ቤት ያሉ ሴቶች ከ5 ወር በላይ እና ከዛ በላይ እንጂ ከዛ በታች እንደሌለ አንዱ ሲሄድ አንዱ እየተተካ አንዱ እምቢ ሲል ለሌላዎቹ ለአዲሶቹ መማሪያ እየሆኑ አዲሶቹ ደግሞ እነሱን ሲያው እንደዛ ላለመሆን አፋቸውን ዘግተው እንዲቀመጡ የሚያደርጉበት ማስፈራሪያ እንደነበረ እጅግ በጣም ብዙዎች እንደጠፉም እንደሞቱም እየተናገሩ ነበር። እናም እንግዲህ እባክህ ጌታዬ ሆይ እርዳኝ፣ የኔዝ መምጣት ለነዚህ ምስኪኖች መድረስ ካልቻልኩኝ ምንድነው ትርጉሙ? እና እንዲረዳቸው እርዳኝ እያለች ወይም እያለቀሰች እየጸለየች ነበር። እናም ኤፉዬ አንቺም እንደዚህን ፈተና ነው ያለፍሽው ብላ ለሷም በጣም እያዘነችላት ነበር። እናም እንግዲህ ቤዛ አሁን ላይ አዲስ ፍቅረኛ አግኝታለች። ይህ አዲሱ ፍቅረኛ ቤዛን በዚህ ምክንያት እንግዲህ ሲያፈቅራት የነበረችው ሴት በዚህ አጋጣሚ ስላገኛት እሷን ለመጠየቅ ብሎ ፍራፍሬ ይዞ መጥቷል። እናም ከዛ ታማሚ ለመጠየቅ ነው ይሄን እንደዛ አድርገህ የመጣው ብትለው ይሄን እንደዛ አይነት ነገር ልንዱም ስለሌለኝ ምን ተይዞ እንደሚመጣ አላቅም ለዛ ነው ብሏታል። እሷም ደግሞ እየቀለደች እንደሆነ ሁሉም ተመችቷታል፣ ግን እየቀለደች እንደሆነ ተናግራለች። እናም ስለዛም እንግዲህ ስለ ህይወታቸው አንዳንድ ነገር እየጠየቃቸው ነበር። እኔ ከመምጣቴ በፊት እኮ ፊትሽ ልክ አልነበረም፣ ግን እያየሁሽ ነው ወደ ራስሽ የተመለስሽው ሲላት አባቴ እዚህ ቦታ ላይ ነው የሞተው እና በሰዓቱ ሉሊት ነበር የደረሰችው። ስለዚህ ድምጿን ከፍ አድርጋ በጣም ጮሃ ነበር። አባቴ ደግሞ ቻው ብሎኝ ከክፍሌ ነበር የወጣው እና በዛ ቅጽበት ሉሊት እየጮኸች ነበረ። አባቴ እዚህ ቦታ ነበር ተወግቶ የወደቀው፣ ቢላው ደግሞ ያለው እናቱ ላይ ነበረ
ከዛም ደግሞ አባቴ በደም ተለውሶ ነበር። አባቴ ለኔ ሁሉ ነገሬ ነበር። አባቱ ዋርካ ነው ሲባል አይገባኝም ነበር። አሁን ነው የሁሉ መጠጊያ የሆነው የገባኝ ጉድለቱ የታወቀኝ ብላለች። እና እሱም እንደዛው በተመሳሳይ አባቱን እንዳጣና ስለዚህ እሷም ደግሞ የአባቷ ገዳይ የቅርብ ሰው ከመሰላት ማወቅ እንደሌለባት ምክንያቱም አንድ የሚታወቁ እውነቶች ከውሸቱ በላይ እንደሚጎዱና እንደሚያሳምሙ እንደሚያቆስሉ ነግሯታል። ስለዚህ የቅርብሽ ሰው መስሎ ከታየሽ አትወቂ፣ እንድታቂም አትፈልጊ። እኔ እንደዚሁ ስለ አንዳንድ ነገሮች ማየት የሌለብኝን ነገሮች እያየሁ ያደኩኝ እንዳያቸው ያልጥሩ ያልሆኑ ነገሮችን እያየሁ ያደኩና ለእናቴ ደግሞ የኔ በህይወት መኖሬ ስጋቷ የሚሆን ነው የሚመስለኝ። እኔም አባቴን አጥቻለሁ ብሎ ያለውን ብሶቱን እሱም ተናግሯል። እና ያንተም አባት እንዲነበር የሞተው ብላ እሷም ጠይቃለች። እና እሱ ደግሞ ያው እናቴ ናት እንዲህ ያረገችው ብሎ ለመናገር ዲፍረቱን ባያገኝም ግን ለእናቱ ያን ያህል ፍቅር እንደሌለው ገልጿል። ምክንያቱም አባቱ ላይ የሆነውን ነገር ሁሉ ማየት የሌለበትን ነገር ሁሉ አይቶ እንዳለፈ ይናገራል። እና በአንድ በኩል ደግሞ ዲያራና ናቱ ተገናኝተው እንግዲህ ወሬያቸውን ዓለም 9 ብለዋል። ናቱ የሚከተሉት ሰዎች የዲያራ እናት የምታስከትላቸው ሰዎች እሱ የመሰለው ኤፉ የሚጠብቀው ወይም የሚከታተለው ሰው የላከችበት መስሎት ቢኒና ገኒን ሊያገኝ ሄድ የነበረውን መንገድ ቀይሶ በሌላ መንገድ ሄዷል። እንግዲህ በዛ በሄደበት መንገድም ለዲያኒ ቢኒ ሲደውልለት የት ነህ ያደረስክ ብሎ ሲደውልለት አይ እኔ ተመልሻለሁኝ አስቸኳይ ስልክ ነበረ ብሎ በኋላ ደግሞ ያው እነሱ ጋር መገናኘቱም ጥሩ እንዳልነበረ እነሱ ጋር ከተገናኘ ደግሞ መጥፎ ነገር እንደሚፈጠርም ተናግሯል። እናም ያ የሆነበት ምክንያት እሱ ኤፉ የሚከታተለኝ ሰው ቀጥራለች ብሎ አስቦ ስለነበረ ነው። ግን የኤፉ ሰዎች ሳይሆኑ የዲያራ እናት የላከችበት ሰዎች ነበር። እናም እንግዲህ ለዲያራ እህቱን ከምንም በላይ እንደሚወዳትና የአይኑ ብሌን እንደሆነች ማስተዋወቅም እንደሚፈልግ ነግሯታል። ዲያራም ታዲላ እኔ ግን ወንድሜ አይወደኝም፣ ወንድሜ እንትን ካለ እሱን ማግኘት ከጀመርን ብዙ አመታቶች አልፈዋል። አምሽቶ ይመጣል፣ ክፍሉ ተቆልፎ ሀታ ክፍል ውስጥ መግባት አንችልም። ልብሱንም መታጠብ ሲፈልግ በሻንጣ ይሰጠናል፣ ተጣጥፎ በር ላይ ይቀመጣል። ከዛም ልብሱን ይዞ ይገባል፣ ይቆልፋል። ስለዚህ ወንድሜ የሚወደኝ አይመስለኝም ብላ ተናግራለች። እንግዲህ ናቱ ጋር እያወሩ ሳለ አንድ ስልክ ተደውሏል ለናታን። ይሄም ስልክ ምንድነው የዲያራ እናት ነበር የደወለችው። ከዛም ደውላ ለዲያራ እንዳትነግራት በምንም ምክንያት መንገድ ፈጥረህ ካጠገቡ አርቀህ መኪና ልካለሁ ወደ ቤትና አንተን እያወራሁ እንደሆነ ማወቅ የለባትም ብለዋለች። እና ናታንም እሺ ብሎ ስልኩን ዘግቷል። ለዛሬ የነበረን ቆይታ ይህን ይመስል ነበር። ውድና የተወደዳችሁ በቀጣዩ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።